ድንግል ማርያም በተናገረችበት ቤት ሁሉ መንፈስ ቅዱስ ይሞላል። ስለሷ ብንጾም፣ ስለሷ ማህሌት ቢቆም፣ ስለሷ ቢዘመር፣ ሰዓታት ቢቆም፣ በሷ ስም ቢነገር ነውር የለውም። እግዚአብሔር ይችን ዘይት የሞላባት መቅረዝ አይቶ ነው ሰው ሆኖ መጥቶ የፈለገን። አንድ ጊዜ ጽጌ፣ አንድ ጊዜ ፍልሰታ፣ አንድ ጊዜ ምን፣ አንድ ጊዜ 21፣ አንድ ጊዜ 16 እያል ምክንያት እየፈለግን የምናነሳት ድንግል ማርያምን የምንወዳት ለዚህ ነው። ሰዎች አንተን መጥተው ሲያመሰግኑ አንተ ደግሞ በልብህ እግዚአብሔርን አመስግን። ሰዎች ያንተን ትልቅ ነገር ሲያዩ አንተ ደግሞ ውስጥህ ላይ የተደበቁ ኃጢአቶችን ተመልከት። ውርደታችን አይቶ የክብር ጌታ ሳይመጥነው ሳይገባው ያለመጠኑ ያንዲት ድሃ ልጅ ሊሆን መጣ። ከቤተ መንግስት ያሉ ወይዛዝርትን እንኳን አልመረጠም። እግዚአብሔር ይገርማቸዋል። እውነቴን ነው። ቸርነቱ በጣም ድንቅ የሆነ አባት ነው። ከዚያ የተነሳ ራሱ ይቆነጥጠናል እንጂ ለሚያዋርዱን ሰዎች ግን አሳልፎ አይሰጥም። እግዚአብሔር ሲመጣ በማን ቤት እንቀበለው ነበር? ድንግል ማርያም ባትሆን ኖሮ የማን የተነጠፈ ቤት አለ? የማን የተጎዘጎዘ ቤት አለ? አሁን የምነግራችሁ እግዚአብሔር የሚመለከተው ውርደት ምንድን ነው የሚለውን እሷን ነው መንገር የፈለግኩት። እግዚአብሔር የሚያይልን ውርደት ምንድን ነው? እግዚአብሔር የሚያይልን ውርደት 3 ውርደቶች አሉ። እነሱን ነው ልነገር የፈለግኩት። 3 ውርደቶች፣ እነሱን ነግራችሁ ትምህርቱን እንጨርሳለን። 3 ውርደቶች እግዚአብሔር የሚያያቸው ማለት ነው። አንደኛው እግዚአብሔር የሚያይልን ውርደት ሰው ራሱን በኃጢአት ሲያዋርድ ነው። ሰው ራሱን በኃጢአት ያዋርዳል። ኃጢአት እስከ የት ድረስ እንደሚያወርድ 4 ነገሮችን ላሳያችሁ። ኃጢአት ሰዎችን እስከምን ድረስ እንደሚያወርዳቸው። የመጀመሪያው እሱን ከመናገሬ በፊት ስለ ሰው ልጅ ክብር አንድ ነገር እነግራችኋለሁ። የሰው ልጆች ክብር የተገለጸበት አንደኛው እግዚአብሔር ሰውን የፈጠረው መቼ ነው? መጨረሻ ላይ ነው የፈጠረው። ከእሑድ እስከ ዓርብ ሌላውን ፍጥረት ፈጠረና ዓርብ መጨረሻ የተፈጠረ። ቤት ተሰርቶ ሲያበቃ ጉልላት ወይም ዶም መጨረሻ ላይ እንደሚቀመጥ እግዚአብሔር ለፈጠረው ፍጥረት የበላይ አድርጎ የፈጠረው ማንን ነው? ሰው ነው። ስለዚህ ሰውን መጨረሻ የፈጠረበት ምክንያት ሰው የፍጥረት ጉልላት ስለሆነ ነው። የፍጥረት ራስ ነው ሰው። ከፍጥረታት ሁሉ ትልቁ ፍጥረት ሰው ነው። ትልቁ ፍጥረት መጨረሻ ላይ ያመጣውም ለዚያ ነው። ይኸው የሚታወቅ ዘንድ እግዚአብሔር ሌሎችን በቃል ሲፈጥር ሰውን ግን በእጆቹ እንደፈጠረ ተነግሯል። መዝሙር 118 ላይ እጆች ሰሩኝ አበጃጁኝ እደዊከ ገብራኒ ወለሐኳኒ ብሎ ቅዱስ ዳዊት ይናገር። የእጅ ፍጥረት ነኝ ይላል። ሰው የእጁ ፍጥረት ተብሎ ይነገራል። ሥላሴ የሰውን ክብር ለማሳየት ጭቃ ይዘው ታይተውለታል። ለሰው ልጅ በእጁ የተሰራ ነው። ሁለተኛው የሰው ልጅ የምታዩት የሰው ልጅ ክብሩ እግዚአብሔርን መስሎ የተፈጠረው ብቸኛው ፍጡር ሰው ነው። እግዚአብሔርን የሚመስል የመጨረሻው ፍጡር ሰው ነው። እውቀት ሲለምዱት አስቸጋሪ ነው እንደምታውቁት። አሁን ሰዎች በየቀኑ ፋሽን የሚለዋውጡት ምን ለማድረግ ይመስሏቸዋል? ለምን ለማድረግ ነው? የሆነ ሰውን ለመምሰል ነው። የሆነ ሰውን ዘፋኝ ለመምሰል ሰው መከራውን ያይለ። ዘፋኝ ለመምሰል፣ ኳስ ተጫዋች ለመምሰል ሰው መከራውን አይቶ ልብስ ያሰፋል፣ ያ የለበሰውን ለመልበስ። እግዚአብሔርን ለመምሰል ተፈቅዶለት ግን አንዲት ቅንጣት ነገር አያደርግም። እግዚአብሔርን ለመምሰል ተፈቅዶለታል በነፃ ወጭ ሳያወጣ። እንደዚያ ብቻ አይደለም፣ እግዚአብሔር ከፍሎለት ነው እንጂ ለዚያው እግዚአብሔር ደም ከፍሎለት እሱን እንዲመስል ነፃ የተሰጠው ፍጡር ሰው ብቻ ነው። እግዚአብሔር መምሰል እንዴት ደስ ይላል በእውነት። አንድ መልከኛን ሰው እንኳን እንደገሌ ያለ ጥሩ መልክ አለ ብንባል ደስ ይለን ነበር። ከፍጥረታት ሁሉ በላይ የመጨረሻ ውብ የሚባለውን እሱ እንድንመስል ተፈቅዶለታል። ይሄ የሰው ልጅ ክብር ነው። ሌላስ? ማሰብ የሚችል የመጨረሻው ፍጥረት ማን ነው? ሰው ነው። ማሰብ የሚችል ሰው ነው። መውደድ፣ መጥላት፣ መደሰት፣ ማድነቅ ያለው ሰው ብቻ ነው። ምርጫ ያለው ሰው ብቻ ነው። ፈቃድ ያለው ሰው ብቻ ነው። ችሎታ ያለው ሰው ብቻ ነው። እውቀት ማወቅ የሚችል ሰው ብቻ ነው። ሰው የሁሉ ሀብት የሰጠው ነው። አንድ በጣም የሚያስደንቃችሁ ሌላው ሰው አምላኩ የሞተለት ፍጡር ነው። ይሄ የሰው ልጅ ትልቅነት ነው።
አንድ ሰው ወዳጁ ቢመጣ የሰባ በግ ወይም ፍየል ሊያርድለት ይችላል። ራሱን ግን ሊያርድለት አይችልም። ለአንድ ሰው እግዚአብሔር የተሰዋለት ፍጥረት ሰው ብቻ ነው። የሰው ክብሩ ስንት ነው ተብለን ብንጠየቅ የሰው ክብሩ እግዚአብሔር ነው። ለሰው የተከፈለው ዋጋ እግዚአብሔር ነው። ታውቃላችሁ፣ ሰው የተገዛው በእግዚአብሔር ነው። ሰው የተገዛው በሰማይና በምድር ሰው አልተገዛም። በመላክ ሰው አልተገዛም። በመላክ ራሱ ሰማይና ምድር የሚያልፉ ናቸው። ሰው የተገዛው በእግዚአብሔር ነው። ሰው ትልቁ ነው የሚታየኝ የክርስቶስ ደም ለሱ ዋጋ ሆኖ እንደተከፈለ ባሰብኩ ጊዜ ነው እንጂ እብደቶቹን ስናያቸው ግን ሰው ከምን የሚያነሰ ሆኖ ይታያል። ክርስቶስ ለዚያ ሰው የከፈለውን ዋጋ ስናይ ግን ሞኝ ቢሆን እንኳን ያ ሰው ትልቅ ሰው እንደሆነ እናስባለን። እና ለሰው ትልቅ ቦታ የምሰጠው እኔ በግሌ እናንተም ቢሆን እግዚአብሔር በከፈለበት ዋጋ መጠን እሱ ላይ ያለውን ዋጋ አይተን ነው። አንድን ዕቃ ልትገዙት ሂዳችሁ ሱቅ ስንት ይፈጃል ስትሉት ይሄን ያህል ቀንስልኝ ስትሉት የሚቀንስ አለ ልስጥህ ሲላችሁ የቱን ነው የምትገዙት? የሚቀንሰውን ነው ወይስ ውዱን ነው? ስለዚህ ዋጋው ማንነቱን ገለጣል፣ የዕቃውን ክብር ይገልጣል ማለት ነው። ዋጋው የዕቃውን ጥራት ይገልጻል። እና ሰው ትልቅ መሆኑ የምናውቀው በተከፈለለት ዋጋ ነው። በእግዚአብሔር የተገዛ ፍጡር ሰው ነው። ከዚህ የተነሳ ሰው ትልቅ ነው። ሰው ትልቅ ነው። እንደዚህ ሆኖ ትልቅ የሆነ የሰው ልጅ ኃጢአት ምን ያህል እንዳዋረደው የምታዩት አንድ አራት ነጥቦችን ልንገራችሁ። ሰው ምን ያህል ውርደት ኃጢአት አውርዶ የት እንደሚጥል የምታዩት አንደኛው ሰሎሞን ምን ሚሎ ይናገራል? መጽሐፈ ምሳሌ ምዕራፍ 6 ላይ አንተ ታካች ወደ ገብረ ጉንዳን ሂድና ከጥበቧ ተማር ይላል። አንተ ታካች ወደ ገብረ ጉንዳን ሂድና ከጥበቧ ተማር ይላል። አንተ ሰነፍ ማለት ነው። ወደ ገብረ ጉንዳን ሂድና ከጥበቧ ተማር። ምንድን ነው የምትረዱት? ሰው በማን አምሳል ተፈጠረ? ንገሩ እንጂ። እግዚአብሔርን ከምንመስልበት መልክ አንዱ ምንድን ነው? እውቀት። እግዚአብሔርን የምንመስልበት አንዱ መልካችን አዋቂነት ነው። ሰው ኃጢአት ሰርቶ ሲወርድ ግን ከማን ተማር ተባለ? ንገሩ እንጂ። ከጉንዳን ተማር ተባለ። ትልቅ የነበረው የሰው ልጅ ሲወርድ ግን ከጉንዳን ተማር ተባለ። የሰው ኃጢአት አውርዶ ሲጥል እንዲህ ነው የሚያደርገው። ጽድቅ በፍጥረት ላይ ንጉሥ ያደርጋል። ኃጢአት ደግሞ ከፍጥረት በታች አሳንሶ ያዋርዳል። ለበታቾቻችን ባሪያ ያደርገናል። ጽድቅ ይላሉ አይደል አባቶቻችን፣ ጽድቅ ባሪያን ንጉሥ ሲያደርግ፣ ኃጢአት ደግሞ ንጉሥን ባሪያ ያደርጋል ይላሉ አባቶቻችን። የዮሴፍን ሕይወት ሲተረጉሙ ነው። ጽድቅ ባሪያን ምን ያደርጋል? ንጉሥ። ዮሴፍ ምንድን ነበረ? ባሪያ። በጽድቁ ምን ሆነ? ንጉሥ። ንግስቲቱ ደግሞ ምንድን ነበረች? እሱ ጋር ኃጢአት ልትሰራ ያሰበችው ንግስት። መጨረሻ ላይ የእሱ ባሪያ ሆነች። እሱ በበላይዋ ሆኖ ይገዛታል። እና ኃጢአት ንጉሥን ባሪያ ያደርጋል። ጽድቅ ደግሞ ባሪያን ንጉሥ ያደርጋል። አዳም የፍጥረት ንጉሥ ነበረ። እግዚአብሔር ኦሪት ዘፍጥረት ላይ ምን ብሎ አዞታል? ምዕራፍ 3 ላይ ምድርን ግዟት ብሎት ነበረ። ምድርን ግዟት አለው። አሁን እሳ ምንድን ነው ያለው? ምድር ኃጢአት ሲሰራስ ቁጥር 17 ስትደርሱ ምድር እሾህ ታብቅልብህ፣ አሜከላ ይብቀልብህ አለው። ከዚያስ የሰማይ ወፎችን የምድር አራዊትን ሁሉ ግዛ አለው። ጻድቅ ሳለ ነው። ሲበድልስ ከጉንዳን ተማር፣ ካሽኮኮ ተማር፣ ከአሞራ ተማር፣ ከእባብ ተማር አለው። ሰው አነሰ። ከዚያስ ምን ትላሉ? ሰው ሲያንስ ተመልከቱ። ሰው ትልቅ ሳለ ማንን ይመስላል? ንገሩኝ በሉ ሁላችሁ። ሲወርድ ደግሞ ማን እንደሚመስል ተመልከቱት። መዝሙር 48 ቁጥር 12 ላይ ሰብሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰው ግን ክቡር ነበር አላወቀም፣
ልብ እንደሌላቸው እንስሳ ሆነ አለ። ሰው ጻድቅ ሲሆን እግዚአብሔርን ይመስላል። ኃጢአት ሲሰራ ግን እንስሳትን ይመስላል። አሁን ምን አደረገ? ሰው ወረደና ግዛቸው የተባሉትን አውሬ መሰለ ሰው ተባለ። ኢየሩሳሌም ኢየሩሳሌም ውሉዱኪ ኮኑ ከመአክልብት፣ ልጆችሽ እንደ ዲዳ ውሻ ሆኑ፣ እንደ ፈረስም ሆኑ። ሰቆራረ ኮንክሙኒ ባህቤ፣ አስጸያፊዎች ሆናችሁብኝ ይላል ኤርምያስ ላይ ሲናገር። ልጆችሽ እንደ ውሻ ሆኑ ይላል። የማያስተውሉ ዲዳ ውሻዎችም ሆኑ ይላል ደግሞ መልሶ። ዲዳ ውሻ ማለት ያበደ ውሻ ማለት። እብድ ውሻ ታውቃላችሁ። ውሻ ጤነኛ ሲሆን ቤተሰቡንም ጌታውንም ይለያል በሽታ። ሲያብድ ግን ጌታውን ጨምሮ መንከስ ይጀምራል። ሰው ሲያብድ እንኳን በጓደኛው ላይ በፈጣሪው ላይ መነሳሳት ይጀምራል። ሰው ሲያብድ እንደዚህ ነው፣ አይምሮውን ሲያጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በሉቃስ ወንጌል ምዕራፍ 15 ላይ የሰው ልጅ ሲጠፋ በሶስት ደረጃ እንደሚጠፋ አሳይቶናል። አንደኛው ምን ብሎ ነው የሚጠፋ? የጠፋ ምን ታያለችው? ልጅ። ቀጥሎ ደግሞ ምን ይሆናል? የጠፋ በግ። ሶስተኛ ሲጠፋ ምን ሆኗል? የጠፋ ዕቃ ይሆናል ማለት ነው። የጠፋ ልጅ እንደው ሻልም ይል አጠፋፍ ማለት ነው። ቤት ውስጥ ሆኖ አመድ የወረሰን ማለት ነው። እንቀድሳለን፣ እናስቀድሳለን፣ ቤት ውስጥ አለን፣ እናገለግላለን፣ እንደዛ እናለን። ግን የጠፋ ልጆች አለን። ከዛ ቀጥለንስ ደግሞ በግ የሆን ሞኝ ማለት ነው። ሞኝ ለነፍሱ የሚረባውን የማያውቅ ክፉና በጎ የማይለይ የዲያብሎስና የእግዚአብሔር የማይገባው ዘመንን የማይረዳ መሰናክልና እድልን የማይረዳ የማያውቅ ነገን ከዛሬ ለይቶ ማየት የማይችል ከደመቀው ጋር እየደመቀ የሚኖር ብቻ ምስኪን፣ ይሄ በግ ይባላል። ሳር በጋጠበት ተመችቶት የሚያደር እንዲህ ያለው ሰው በግ ይባላል። እና እንደ እንስሳ ጠፍተናል ዝቅ ብለን በጅልነት። ከዛሳ ዕቃ አይገርማችሁም? ደግሞ ሰው ሲወርድ አንድኛውን ዕቃ ይሆናል። እንስሳ ሲሆን ቢያንስ እንደው ይሄዳል። በግ ሲሆን ግን ምንድን ነው የሚሆነው? ዕቃ ሲሆን ምንድን ነው የሚሆነው? ሲያስቀምጡት መቀመጥ። ይሄው ዕቃ ይሄው በቃ ሲይዘው ምን ያደርጋል? ይያዛል። ሳስቀምጠው ምን ያደርጋል? በቃ እንደዚያ ነው። ዕቃ ሲሆን ሰው በዚህ ዓለም ያሉ ነገሮች ሁሉ ያነሱታል፣ ይጥሉታል። ዓላማ የለውም፣ መዳረሻ የለውም። አንዴ ጓደኛው ሲነዳው፣ አንዴ ስሜቱ ሲነዳው፣ አንዴ ሌሎቹ ሲነዱት እንደ ዕቃ ዝም ብሎ ሰዎች በየስፍራው እያነሱ የሚጥሉት ዕቃ ይሆናል። ጌታ ሶስቱን አጠፋፎች ዘርዝሮ የጠፋ ልጅ ብትሆኑም እፈልጋችኋለሁ፣ የጠፋ በግ ብትሆኑም እንደ በግ ጅል ሆናችሁ ብትጠፉም እፈልጋችኋለሁ፣ ቤት ውስጥ ትቢያ እንደወረሰው ዕቃ ሆናችሁ ብትጠፉም እፈልጋችኋለሁ ለማለት ነው። ሶስቱን የሚያሳየን እና እግዚአብሔር የሚያይልን ውርደት ይሄንን ነው። እግዚአብሔር ውርደታችን ያያል ማለት ሰው በዚህ መጠን ሲጎዳ ያሳዝነዋል ማለት ነው። የሚችለንም ለዚያ ነው። ሰው በዚህ መጠን ሲጎዳ ያሳዝነዋል። ያገኘ ሰው አጥቶ ስታዩት አታዝኑም? ታዝናላችሁ እናንተ? አይጉድ የዚያ ቤት ጌታ እንደው ማደሪያ አጥቶ ብለን እናዝናለን። ሰው እግዚአብሔር የሚያዝንልን ለዚህ ነው። ነፍሴ እስከ ሞት ድረስ ተጨነቀች ብሎ በዕለተ ዓርብ የተናገረው የሰው ልጆችን መጎዳት መጠን ባየ ጊዜ እግዚአብሔር ይበልጥ ለዚህ ያዝናል። አንድ ሰው ከጤነኛ እጁ ይልቅ ለቆሰለ አካሉ ይበልጥ እንደሚጠነቀቅለት ተኝቸበት እንዳላደማው ቁስሉን እንዳላስፋፋው ብሎ ከጤነኛ አካሉ ይልቅ ለቆሰለ አካሉ እንደሚያዝንለት ሁሉ እግዚአብሔር ከጤነኞቹ ልጆቹ ይልቅ ለታመም ለኛ ይበልጡን ያዝናል። ለዚህ ነው የማቴዎስ ወንጌል ምዕራፍ 9 ላይ ብሎ ይናገራል። ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን፣ ባለመድኃኒትን የሚፈልጉት በሽተኞች እንጂ ጤነኞች አይደሉም ብሎ የተናገረው ለዚህ ነው። አባትና እናት ከትልቁ ልጃቸው ይልቅ ለትንሹ ልጃቸው ይበልጥ ይጠነቀቃሉ። ለምን? ክፉና በጎ አይለይም፣ በዱር በገደል ይወድቃል ብለው። እግዚአብሔር ከትልልቆቹ ይልቅ ለኛ ያዝናል። ለምን? መኖሪያችን የማናውቅ የሚጠቅመንን የማናውቅ ሁልጊዜ የሚጎዳንን እየመረጥን የምንኖር ሞኞች ስለሆን ልብ ለሌለው ሕፃን እንደሚታዘንለት እግዚአብሔር በዚያ መጠን ልብ እንደሌለን ያውቃልና ያዝንልናል።
እና ለዚያ እኮ ነው ታውቃላችሁ አይደለም? ሁል ጊዜ ስንጸልይ ምናችን ሆይ እያልን ነው የምንጸልየው እግዚአብሔርን እግዚአብሔር አባታችን ሆይ እያልን ነው የምንጸልየው። ለምን ይመስላችኋል? ምን ጊዜም በእግዚአብሔር ፊት ምን ሆነን ነው የምንታየው? ልጅ ሆነን ነው የምንታየው። ማንም በሳል የለም። አሁን እኛ በስለት የበሰልን መስሎ እናቴ ማንም ብስል የለም። በእግዚአብሔር ፊት ማንም ልጅ ነው። የሚያዝንልንም ለዚያ ነው። እውነቴን ነው የምነግራችሁ። እንደ እብድ እያየን እንደ ልጅ እያየን ከመበጽቡር ትዋናይ እንዳለ አባ ጊዮርጊስ በጭቃ እንደሚጫወት ልጅ እየቆጠረን ነው እግዚአብሔር እስከዛሬ የቻለን ማለት ነው። ጭቃውን ተቀባብቶ እናቱ የምትሸልመው መስሎት እየሳቀ እንደሚመጣ ልጅ እንደዚህ አይቶን እግዚአብሔር ይራራልናል። እና አዳምን እግዚአብሔር ወፈቀደ እግዚአብሔር አድኅኖተ ዓለም በሳይሉ ወበምህረቱ በእንተ ክልኤቲ ገጻት እግዚአብሔር ስለ ሁለት ምክንያት ዓለምን በቸርነቱና በይቅርታው ሊያድነው ወደደ። አንደኛው ስለ ቸርነቱ ነው። ሁለተኛ በእንተ ዘተትሕተ አዳም ተትሕቶተ አዳም ጨርሶ ስለተዋረደ ውርደቱን አይቶ እግዚአብሔር ሊያድነው ወደደ አለ። ውርደቱን አይቶ ይበልጥ ለተጎዳ ሰው ይበልጥ ተረዱታላችሁ። እግዚአብሔርም ይበልጥ እንደተጎዳን አይቶ እኛን ተከትሎ መጥቶ ሰው ሆኖ ስጋችን ለብቶ ረዳን። እና እግዚአብሔር ከድንግል ማርያም ሰው የሆነ የሰው ልጅ ሆኖ የመጣ ለምንድን ነው ሲባል ውርደታችን አይቶ። እስኪ ውርደታችን አይቶ በሉ። ውርደታችን አይቶ የክብር ጌታ ሳይመጥነው ሳይገባው ያለ መጠኑ ያንዲት ድሃ ልጅ ሊሆን መጣ። ድሃ ናት እኮ እመቤታችን በስጋዋ የድሆች ልጅ። ከቤተ መንግስት ያሉ ወይዛዝርትን እንኳን አልመረጠም። ለመወለጃውም ቤተ መንግስትን አልመረጠም። የከብት በረት መርጦ ነው። እና ሰውን ከዚያ ውርደት ለማውጣት እንግዲህ ተመልከቱ። ልጁ የሚሸት ጭቃ ውስጥ እንኳን ቢገባበት እስከ አንገቱ ጭቃው እየያዘው ገብቶ ልጁን የማያወጣባት ማን ነው? ወይም የማታወጣ እናት ማን ናት? የልጇ መውጣት እንጂ ጭቃው ይታያታል እንዴ? እግዚአብሔር ወደዚህ ዓለም ሲመጣ የእኛን ማዳን እንጂ የእኛን ኃጢአት ክፋታችንን እያበላን እጁን እንደምንነክሰው ህብስት ያበረከቱ እጆቹን እንደምንቸነክረው በቃሉ ሙት የቀሰቀሰበትን አንደበት በጥፊ እንደምንመታው ምራቁ ዓይን ያበራውን ጌታ ሐሞት እንደምንግተው እያወቀ የመጣው ለምን ይመስላችኋል? ውርደታችን ከዚህ በባሰ ስለነበር ነው። እና እግዚአብሔር በእውነት ውርደታችን አይቶ በድንግል ማርያም ማህፀን መጣና ከፍ አደረገን። እመቤታችንን ለዚህ ምክንያት ሀገር አድርጎ መረጣት። ድንግል ማርያምን የምንወዳት ለዚህ ነው። አንድ ጊዜ ጽጌ፣ አንድ ጊዜ ፍልሰታ፣ አንድ ጊዜ ምን፣ አንድ ጊዜ 21፣ አንድ ጊዜ 16 እያል ምክንያት እየፈለግን የምናነሳት ይሄ ውርደታችን እንዲወገድ ንጉሱ ሊፈርድልን ሲመጣ የተገባችና የበቃች መንበር ሆና የተገኘች እመቤታችን ናት። እግዚአብሔር ሲመጣ በማን ቤት እንቀበለው ነበር? ድንግል ማርያም ባትሆን ኖሮ የማን የተነጠፈ ቤት አለ? የማን የተጎዘጎዘ ቤት አለ? እሱ ማለት ሰውነት ነው። እግዚአብሔር ቅጠል የተጎዘጎዘ ቤት ላይ የሚቀመጥ አይደለም። እግዚአብሔር የሚፈልገው ቅድስና የተጎዘጎዘበት ሰውነት ነው። ያንን ይዛ የተገኘች ደግሞ እመቤታችን ናት። ውርደታችን አይቶ ወደ ድንግል ማርያም መጣ። በእሷ ማህፀን ሆኖ ንጉሱ ተጸነሰ። ያንን ክፉ አውሬም ሰበረልን። ዛሬም ሁላችን በያለንበት ተዋርደናልና ከውርደታችን ያውጣን መድኃኔዓለም። ውርደታችን አይቶ ሀገራችንም ይርዳት። ሁለተኛው ውርደት የሚባለው ሰዎች ሲያዋርዱን እግዚአብሔር ያይልናል። ሰዎች ሲያዋርዱን እውነት ከያዝን ማለት ነው። ይሄኛው እኛ ስንዋረድም እንኳን እንደው በምህረቱ እንደሚያየን ተስፋ ለመቀጠል ነው። ስለዚህ እግዚአብሔር እግዚአብሔር ይገርማቸዋል። እውነቴን ነው። ቸርነቱ በጣም ድንቅ የሆነ አባት ነው። ከዚያ የተነሳ ራሱ ይቆነጥጠናል እንጂ ለሚያዋርዱን ሰዎች ግን አሳልፎ አይሰጥም። የሚያዋርዱንን ያዋርዳል እግዚአብሔር። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ሲያዋርዱን
እግዚአብሔር ውርደታችንን ያያል። ምንጊዜም ያንን ውርደት ደግሞ መለወጡ አይቀርም እግዚአብሔር። ለምሳሌ ብዙ ሰዎችን መጥቀስ ትችላላችሁ። ይሄን የሚያደርገውን የሚገርመኝ መጽሐፍ ቅዱስ ስትመለከቱ ስንማር አባቶቻችን እንዳስተማሩን እግዚአብሔር ጥሩ ስንሆንና ጥሩ ሰው ሆነን ሰዎች ሲያዋርዱን ቢፈርድልን አይደለም። ክፋት ሰርተን እንኳን ሰዎች እንዲያዋርዱን አይፈልግም እግዚአብሔር። አንድ ሁለት ሶስት ታሪኮችን ከመጽሐፍ ቅዱስ ልንገራችሁ። የመጀመሪያው አባታችን ኖህ ነው። አባታችን ኖህ ወይን ጠጥቶ ሰክሮ እንደነበረ በመጽሐፍ ቅዱስ ተጽፏል። እንደምታውቁት ሊቃውንት ሲናገሩ ኖህን ያህል ጻድቅ እንዴት እስከሚሰክር ይጠጣል ብለው ጠጥቶ ስለማያውቅ አንድ ቀን ቢቀምስ ያ ራሱ ላይ ወጥቶ ነው ይላል። ጠጥቶ ስለማያውቅ አንድ ቀን ትንሽ ቢቀምስ እሱ ጭንቅላቱ ላይ ወጥቶ ነው እንጂ ኖህ እስኪሰክር አይጠጣም። ሰክሮ ሳለ ምን ሆነ? ራቁቱን ተኛ። አንደኛው ልጁ መጣና ራቁቱን አየው። ምን አለ? ሄዶ ለሁለቱ ወንድሞቹ ምን አለ? እረ አባታችሁ ራቁቱን ተገልብጦላችኋል ሰክሮ ብሎ ተናገረ። ሁለቱስ ምን አሉ? የአባታችን ሀፍረትማ አናይም ብለው ልብሳቸውን ገፈው የኋሊት መጥተው አልብሰውት ሄዱ። ከዚያስ ከነአን ነበር ያን ያደረገ የካም ልጅ። ካም የተረገመ ይሁን ብሎ እግዚአብሔር ረገመው፣ በረከት ነሳው። የበረከቲቱን ምድር ኢየሩሳሌምን እንዳይሳተፍ አደረገው። ኖህ መስከሩ ትክክል ባይሆን እንኳን ኖህ የዛን ጊዜ እርቃኑን ቢቆም እንኳን በመላ ዘመኑ ግን የማን ሰው ነው? የእግዚአብሔር ሰው ነው። አንድ ቀን በገጠመው ውድቀት ስላዋረደው እግዚአብሔር ደግሞ ያንን ያዋረደውን አዋረደው፣ የባረኩትን ደግሞ ባረካቸው። ሊቃውንት እንደውም ይሄን ብዙ ትርጉም ሰጥተው ኖህ ሰክሮ ራቁቱን እንደዋለ ጌታችን ኢየሱስ ክርስቶስ ደግሞ በሰው ፍቅር ምክንያት ራቁቱን ውሏል ብለው ተርጉመውታል። ሄዶ ለሚሰድቡ ሰዎች የተናገረው ይሁዳ ነው ብለው ይተረጉማሉ። ሁለቱ ልጆቹ ግን እርቃናቸውን ገፈው እርቃኑን የሸፈኑት ግን ልብሳቸውን ገፈው እርቃኑን የሸፈኑት ደግሞ ፀሐይና ጨረቃ ከዋክብት ናቸው የክርስቶስን እርቃን ሸፍነዋል ብለው ያመሰጠሩታል ሊቃውንቱ። ስለዚህ እግዚአብሔር ኖህ እንኳን የሚያዋርድ ስራ ቢሰራ ያዋረደውን ግን አዋርዶለታል። ሁለተኛስ ራቅ ብዬ የምጠቅሰው አባታችን ቅዱስ ዳዊትን ነው። እንግዲህ ቅዱስ ዳዊት 3 ኃጢአት እንደሰራ ይታወቃል። ታሪኩን የምታውቁት ነው። ኦሪዮ የሚባል ወታደር ነበረው። እሱ በሄደበት ከዕለታት አንድ ቀን የኦሪዮ ሚስት በአትክልት ቦታ መካከል ገላዋን ስትታጠብ አይቶ በዝሙት ተነድፎ ያችን ሴት አምጡልኝ ብሎ ከእሷ ጋር በዝሙት ወድቆ ጸንሻለሁ ስላለችው ደግሞ ኃጢአቱ እንዳይታወቅበት ባሏን አስገድሎታል ቅዱስ ዳዊት። ስለዚህ 3 ኃጢአት ሰራ። አንደኛው አታመንዝር የሚለው ነው። ሁለተኛው የባልንጀራህን ሚስት አትመኝ ነው። ሶስተኛው አትግደል የሚለው ነው። እነዚህን 3ቱን ሕጎች አፈረሰ። 3ቱን ሕግጋት አፍርሶ ሳለ ግን ምን አደረገ? የገዛ ልጁ ጠላት ሆኖ ተነሳበት። ማን? አቤሴሎም። አቤሴሎም አባቱን ዳዊትን አባሮ ከቤተ መንግስት ከሰደደ በኋላ ዳዊትን እስራኤል ተስፋ እንዲቆርጡበትና እንዲዋረድ ድንኳን አስጥሎ አገር እያየ ከድንኳኑ እየገባ የአባቱን ሚስቶች ሁሉ አስነወራቸው። ይህን አድርጎ ካባረረው በኋላ ቅዱስ ዳዊት ተሰዶ እያለቀሰ ሲሄድ እግዚኦ በመዓትከ ይትቅሰፈኒ ወበመቅሰፍትከ ይትገሥጸኒ፣ አቤቱ በቁጣህ አትቅሰፈኝ በመዓትህም አታጥፋኝ፣ እኔ ድውይ ነኝና ማረኝ አጥንቶችም ታውከዋልና እያለ ሲያለቅስ አቤሴሎም ግፍ አልበቃውምና አባቱን እየተከተለ ሲሄድ በፈረስ ሆኖ ዳዊትን ጦርነት ገጥሞ አባቱን ገሎ ለመምጣት ሲሄድ በጫካ መካከል በፈረስ ሲሄድ ጸጉሩ ሹርባ ነበርና የገዛ ጸጉሩ ዛፍ ላይ ተንጠልጥሎ ሞተ። የገዛ ጸጉሩ ዳዊትን እግዚአብሔር ይገስጸዋል እንጂ
ሰዎች እንዲያዋርዱት ግን አይፈልግም። ዳዊት ንስሐ ገብቶ አልቅሶ ተመልሶ ወደ ቤተ መንግስት ተመለሰ። ይገርማችኋል ግን ቅዱስ ዳዊት ከዚያ በኋላ ያደረገው ልንገራችሁ። ዳዊት ከዚያ ከሞት ተርፎ ከተመለሰ በኋላ ሚስቶቹንም አልተገናኘም። እስከ ሕይወቱ ፍጻሜ ድረስ በንጽህና ነበር የኖረው። ከሞት ያተረፈውን ጌታ እንዲህ አድርጎ ክሶ አገልግሎት ሞቷል። ስለዚህ እግዚአብሔር ሳሚ ወልደ ጌራ የሚባል እንኳን የሚያዋርደው ሰው አንተ ቀን ሲጥለው አይቶ ዳዊትን ሲያዋርደው እሱም እንዲቀሰፍ አድርጓል። እግዚአብሔር ሰዎች ሲያዋርዱን እንኳን ቢሆን ያያል። እኛ ግን ግፉን በግፍ ከመለስ ነው እግዚአብሔር የማያየልን። ሰዎች እየናቁን፣ እየተቹን፣ እያዋረዱን እኛ ከመለስን እግዚአብሔር ዝም ይላል። እኛ ዝም ብለን ግን በጎ የምናድር ከሆነ ያን ውርደት እግዚአብሔር ያያል። ስለዚህ እግዚአብሔር ከድንግል ማርያም ሰው የሆነበት ምክንያት ምንድን ነው? እግዚአብሔር አዳምና ሔዋን ሲያጠፉ ብርሃኑን ገፈፋቸው። ያ ቅጣት በበቃ ነበር። አጋንንት ግን ማላገጥ ጀመሩ፣ በሰው ልጆች ላይ መቀጻጸፍ ጀመሩ። እግዚአብሔር ንፉግ ሆኖ ነው እንጂ ለጋስ ቢሆንማ ኖሮ እንዴት የአንድ እንጨት ፍሬ ይከለክላችሁ ነበር እያሉ አዳምና ሔዋንንም ቀለዱባቸው። መሳቂያ መሳለቂያ አድርጓቸው፣ አዋረዷቸው። እግዚአብሔር የአዳምን ውርደት ተከትሎ አይቶ መጣና ምን አደረገ? እኔ በለስን አትብሉ ያልኳቸው ፍቅርን ለመግለጽ ነው እንጂ እንኳን በለስ ስጋዬን እንኳን የምሰጥ ለጋስ ነኝ አለና አጋንንቱን አዋርዶ ለአዳም ደግሞ ልግስናውን ገለጸለት። ይሄ ውርደታችን አይቶ መጣ የተባለው ለዚህ ነው። እግዚአብሔር ምን ቢቆጣን እናንተም እንደዚህ አይቃጣችሁም? የፈለገ ቢሆን እንደው የምትወዱትን ሰው ተቆጣችሁ የርኩስ ምን ብትሉ ሌላ ሰው መልሶ ግን ሲሰድበው ከፍቷችሁ አያውቅም? ይኸው እንደዚያ ነው። እግዚአብሔር እንደዚያ ነው። እሱ ይገስጸናል፣ ይቀጣናል እንጂ ለሚያዋርድ ግን አሳልፎ አይሰጥም። ይሄ እግዚአብሔር የሚያደርገው ነው። የእግዚአብሔር አሰራሩ ይሄ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆነ። ሰዎች ሲንቁን አትርፈው ሲተውንም እንደዚሁ ዳዊት በልጅነቱ 6 ወንድሞቹ ለሹመት ሲቀርቡ እሱ ግን ንቀው ትተውት ነበረ። ጌታ ግን ቁመተ ረጃጅሞቹን ወንድሞቹን ትቶ አጭሩን ትንሹን ብላቴና በሜዳ የተረፈውን ዳዊትን አምጥቶ ሹሞታል። በኃጢአት ብቻ ሳይሆን ሰዎች አትርፈው ንቀው ሲተውን ይሄ ለምንም አይሆንም ሲሉ እግዚአብሔር ግን የተናቀን አንስቶ ማክበር ያውቅበታል። 11 ወንድሞቹ ዮሴፍን ሲንቁት ዮሴፍን አንስቶ እግዚአብሔር አክብሮታል። በግ ጠባቂውን ሙሴ አንስቶ አክብሯል እግዚአብሔር። እንዲህ እንዳሁን ፈርዖን ባህር ውስጥ ከመወረውራቸው ሕፃናት አንዱ መጥቶ እኔን በባህር ውስጥ ጥሎ እስራኤልን ወደ አሻግሮ ከነዓን ያገባል ብሎ አስቦ ያውቃል? እንዴት ብሎ ሊያስብ ይችላል? ባህር ውስጥ የጣለው ሕፃን አድጎ ንጉሱን ባህር ውስጥ ይጥላል ብሎ ማን ሊያስብ ይችላል? እግዚአብሔር ሲሰራ እንደዚያ ነው። በእስራኤል ላይ ፈርዖን ሲቀጻጸብ ወይም ሲሳለቅ እግዚአብሔር ደግሞ በፈርዖን ላይ ተሳለቀበት። ላንተ ሰረገላና ፈረስ አያስፈልግህም፣ እንጨት ብቻ ባህር ውስጥ ወርውራ ትጥላለች ብሎ በሙሴ እንጨት በትር ብቻ ባህር ውስጥ ወርውሮ ጣለው። እግዚአብሔር እንደዚህ ይሰራል። ወዳጆቹን ይቀጣል ሲኩራሩባቸውና ሲረግጧቸው ግን አይወድም። እና እግዚአብሔር ለሚያዋርዱን ሰዎች አሳልፎ አይስጠን። እሱ ብቻ ይገስጸን፣ እሱ እንደ አባትነቱ ይቅጣን። ለጨካኝ እጅ ግን አሳልፎ አይስጠን መድኃኔዓለም።